كنو برباتشس ميزوم أكسي كان أرجوداف كنو غرغار وانتيف ሰላም ከምንም በላይ የሚያስፈልገን እንዲህ ያለ ልማት እንዲኖር ነው። ሰላምን አስቀድሞ ማውራትና መሞከር ያስፈልጋል። በኦሮሚያ ክልል ከውጭ የመጣ ጠላት ከሚያደርስብን ጉዳት በላይ በራሳችን ልጆች የሚደርስብን ጥፋት ይበልጣል። ስለዚህ ሰላምን የመረጡትን እናመሰግናለን። ከዚህ በላይ መበላላት፣ መሰዳደብ፣ መገዳደል ጥቅም እንደሌለው ስላየን በጋራ ህዝባችንን ማልማት አለብን። ተመልካቾቻችን ቀደም ሲል የተከታተላችሁ ጠቅላይ ሚኒስትር አብይ አህመድ በወለጋ የተለያዩ ፕሮጀክቶችን መርቀው ዛሬ አስጀምሯል። እሱን የተመለከተ ካስተላለፉት መልእክት የወሰንነውን ነበረ። ለሰላም ቁርጠኛ የሆነ ማህበረሰብና ለልማት የቆመ መሪ ሲገናኙ ለውጥ ማምጣት እንደሚቻል ወለጋ ማሳያ መሆኑን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ተናገሩ። የሀገራዊ ምክክር ኮሚሽን ተጨማሪ 8 ወራት የሥራ ጊዜ እንዲሰጠው የሕዝብ ተወካዮች ምክር ቤት ወሰነ። ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን። 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን ቀጥለዋል። አልጋነሽ ተካነኝ አብራችን ቆዩ። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ቄለም ወለጋ ዞን ደምቢዶሎ አውሮፕላን ማረፊያ ሲደርሱ ደማቅ አቀባበል ተደርጎላቸዋል። አቀባበሉን በተመለከተ ተንቀሳቃሽ ምስል ተዘጋጅቷል። ተከታትለን እንመለስ። ጠቅላይ ሚኒስትር አብይ አህመድ በቄለም ወለጋ ዞን ሀዋ ገላን ወረዳ ተገኝተው በሌማት ትሩፋት መርሃ ግብር የለማ የሙዝ እርሻን ጎብኝቷል።
ጠቅላይ ሚኒስትሩ በጉብኝታቸው አርሶ አደሮቹ መሬትና የውሃ ሀብትን በአግባቡ በመጠቀም ባህላዊ የመስኖ ዘዴዎችን በማቀናጀት አካባቢያቸውን ወደ ተስፋ ሰጪ የግብርና ማዕከልነት መለወጣቸውን ተመልክተዋል። በተለይም የመንገድ መሰረተ ልማት መገንባት የአርሶ አደሩን ምርት በቀላሉ ወደ ገበያ ለማድረስ የፈጠረው እድል እጅግ የሚያበረታታ መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ የልማት ጥረቶች ከማህበረሰቡ ፍላጎት ጋር ሲናበቡ የሚገኘውን ውጤት በተግባር መመልከታቸውን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ የቄጦ የመስኖ ፕሮጀክትን ጎበኙ። ለሰዲ ጫንቃና ሀዋ ገላን ወረዳዎች ትርጉም ያለው ለውጥ እያመጣ የሚገኘው የቄጦ የመስኖ መሰረተ ልማት ፕሮጀክት ለግብርናው ዘርፍ አዲስ ገጽታ እየፈጠረ ይገኛል። ጠቅላይ ሚኒስትሩ በማህበራዊ የትስስር ገጻቸው ላይ ባሰፈሩት መልእክት ፕሮጀክቱ የአካባቢውን የተፈጥሮ መልክዓ ምድር በአግባቡ በመጠቀም ለግብርና ስራ የማይቋረጥ የውሃ አቅርቦት እንዲኖር ታስቦ የተተገበረ መሆኑንም ጠቁሟል። ከመስኖ ጋር አብሮ የተገነባው የመንገድ መሰረተ ልማትም የገበያ ተደራሽነትን በማስፋት የነዋሪዎችን የቀን ተቀን የኑሮ እንቅስቃሴ በእጅጉ ማቅለሉ ተገልጿል። አካባቢው ሰፊ የግብርና እምቅ አቅም ያለው እንደመሆኑ እንደ ስንዴ፣ ሩዝ፣ ሙዝ፣ ፓፓያና ብርቱካን ያሉ ምርቶች በስፋት እንዲመረቱ ምቹ ሁኔታ ስለመፍጠሩም አክሏል። ይህ ስራ የመስኖና የመሰረተ ልማት ቅንጅት ለዘላቂ የገጠር ግብርና ልማት እድገት ምን ያህል ወሳኝ መሆኑን በተግባር ያሳየ ትልቅ አብነት መሆኑንም ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ወደ ዝርዝር ዘገባዎች እንሻገራለን። 10,000 አባወራን ተጠቃሚ የሚያደርገው የቄጦ መስኖ ልማት ፕሮጀክት የሰላም ውጤት እንደሆነ ጠቅላይ ሚኒስትር አብይ አህመድ ተናግሯል። በቄለም ወለጋ ሰፋፊ ልማትን ለማከናወን አሁንም ዘላቂ ሰላም አስፈላጊ መሆኑን ጠቅላይ ሚኒስትር አብይ አህመድ በአጽንኦት አንስተዋል። አቤል ሙሉጌታ ዝርዝር አለው። በኦሮሚያ ክልል በቄለም ወለጋ ዞን የሚገኘው የቄጦ መስኖ ልማት በጠቅላይ ሚኒስትር አብይ አህመድ ተጎብኝቷል። የሰላም እሴት ባለቤት የሆነው የወለጋ ሕዝብ ባለፉት ዘመናት ሰላም በማጣት ዋጋ የከፈለ ስለመሆኑም ጠቅላይ ሚኒስትሩ ተናግረዋል። በአካባቢው የተጀመረውን ልማትና ብልጽግና ዳር ለማድረስ ሰላምን ማጽናት እንደሚገባና ቄጦ የዛ ማሳያ እንደሆነም ነው ጠቅላይ ሚኒስትሩ የተናገሩት። ነጋን ዋሁን ደጫላ ከኑ በርባችሱ ሚሶም አከሲ ከን አርጉዳፍ ከኑ ገርጋሩ ዋንቴፍ ሰላም ከምንም በላይ የሚያስፈልገን እንዲህ ያለ ልማት እንዲኖር ነው። ሰላምን አስቀድሞ ማውራትና መሞከር ያስፈልጋል። ይህ ዞን ቢያንስ ባለፉት 30ና 40 ዓመታት እንደምታውቁት የተሟላ ሰላም አግኝቶ ልማቱን ብቻ ማሰብ አልቻለም። ከኛ የልጅነት ዘመን አንስቶ ይህ አካባቢ አንዴ ሰላም ይሆናል፣ ሌላ ጊዜ ደግሞ ችግር ውስጥ ይገባል። በልማት ላይ አተኩሮ መስራት ግን አልቻለም። ከዚህ ችግር ተላቆ በሙሉ ልብና ሐሳብ ልማት ላይ ለመግባት ስለ ሰላም ለማውራት ቦታው ይሄ ነው። ህዝባችን ትልቅ ነው። ተፈጥሮም በሰፊው ያደለው ስለሆነ እንዲጠቀም ማድረግ ያስፈልጋል። ያ ሳይሆን ቀርቶ ህዝብ ችግር ላይ እንዲወድቅ ለማድረግ የሚጥር አካል ግን መሆን የለብንም። በግጭት አውድ ውስጥ ያሉትም እንደ ባህሉ በመነጋገርና በመወያየት ሰላምን በማስቀደም ይበቃል፣ ሰላም ይሻለናል ሊባል ይገባል። ያገኘነውን ይህን ዕድል ማበላሸት የለብንም። እርስ በራስ መገዳደልና መጠፋፋት ይበቃል ብለን የማናስቆማቸው ከሆነ አሁን ያየነውን ልማት ማስቀጠልና ማስፋት አይቻልም። ይህ ጅምር ነው። ህዝባችን ብዙ ምኞት ያለው ነው። ብዙ ገና ይፈልጋል። ይህን ጅምር ለማስፋት ሰላምን ማጽናት ይገባል። ሰላም ሲደፈርስም መወያየትና በእርቅ መፍታት ባህላችን ስለሆነም ጭምር ትኩረት ተሰጥቶ መፍታት አስፈላጊ ነው። ዘላቂ ሰላምን ለማረጋገጥ በተሳሳተ መንገድ ላይ የነበሩ ዜጎች ጥሪ ቀርቦ ከፍተኛ ቁጥር ያላቸው ወደ ህዝቡ ተቀላቅለዋል። አሁንም ሰላምን ማስቀደም ይገባል ብሏል ጠቅላይ ሚኒስትሩ። ኦቦሎ ወንጌኝ ከናንዱረ ቀብሶ ቢፋዳት ፍለተን ወንድሞቻችን ከዚህ ቀደም በተለየ መንገድ ትግል ውስጥ የነበሩ ከህዝባቸው በቀረበላቸው ጥያቄ መሰረት ብዙዎቹ ጥሪውን ተቀብለው በሰላም ተመልሰዋል። የተመለሱትን ማመስገን ያስፈልጋል።
ምክንያቱም አሁንም በቀሩት ልጆቻችን በዛም ሆነ በዚህ የሚሞተው ሀብት ንብረትም የሚወድመው የራሳችን ነው። በኦሮሚያ ክልል ከውጭ የመጣ ጠላት ከሚያደርስብን ጉዳት በላይ በራሳችን ልጆች የሚደርስብን ጥፋት ይበልጣል። ስለዚህ ሰላምን የመረጡትን እናመሰግናለን። የቀሩት ደግሞ የገቡትን ተመልከቱ። ከዚህ በላይ መበላላት፣ መሰዳደብ፣ መገዳደል ጥቅም እንደሌለው ስላየን በጋራ ህዝባችንን ማልማት አለብን። ወለጋ ውስጥ ቡናን አልምቶ ምርትና ምርታማነትን አሳድጎ ኤክስፖርት አስፍቶ ብዙ ማልማት ሲገባ ቡና ውስጥ መገዳደል ለማንም አይበጅም። የቄጦ መስኖ ልማት ፕሮጀክት አሁን ላይ ከ10 ሺህ በላይ ዜጎችን ተጠቃሚ የሚያደርግ ነው። በአካባቢው በሰላም ችግር አሁንም የቆሙ ፕሮጀክቶች እንዲሰሩ በትጥቅ ትግል ላይ ያሉ ወንድሞች የሰላም መንገድን እንዲመርጡ ማድረግ ያስፈልጋል ብለዋል ጠቅላይ ሚኒስትር አብይ አህመድ። ሀረ ቄጦን ሄክታር ኩመሸን ማቲ ኩመ ኩዳን ኦል እትገርጋረሙ ከንደንዴኩን ዛሬ የቄጦ መስኖ 5000 ሄክታር መሬት የሚያለማ 10,000 አባወራ ተጠቃሚ የሚያደርግ ነው ስንል ይህ ጅምር ነው፣ ማስፋት ያስፈልጋል። በሰላም እጦት ብዙ ተጀምረው የቆሙ ልማቶች ምን ያክል ዘመን እንደቆሙ ማሰብ ያስፈልጋል። የልማትና የሰላም ስራ እንዲሁም ራስን መለወጥ ላይ አብሮ መቆም በጣም ያስፈልጋል። የቄጦን ጥቅም ካልቀመስነው አናውቀውም። ለምን ድሮም ወንዙ ነበረ። ነገር ግን ለልማት ውሎ አገልግሎት ላይ እስካልዋለ ድረስ ጥቅም አልባ ነው የሚሆነው። ይህን ለማድረግ እንድንችል መላው ወለጋ ሰላምን እንዲጠብቅና ሰው ተንቀሳቅሶ መስራት እንዲችል ልጆቻችንን በሙሉ ልብ ይበቃል፣ ወደ ልማት መመለስ አለብን የምንልበት ዘመን አሁን ነው። ከዚህ ውጭ ስንጓዝ ግን እድላችን ስለሚበላሽ አባቶች ለምናችሁና መክራችሁ ልጆቻችንን መልሳችሁ በሙሉ ልብና ሐሳብ ልማት እንድንሰራ የድርሻችሁን እንድትወጡ ያስፈልጋል። አሁን በቄለም ወለጋ የታየው የልማት ጭላንጭል ወደ ተሟላ እድገት እንዲሸጋገር ሁሉም ጠንክሮ መስራት ይኖርበታል ሲሉም ነው ጠቅላይ ሚኒስትር አብይ አህመድ የተናገሩት። የቄጦ መስኖ ልማት ፕሮጀክት 5000 ሄክታር መሬትን የሚያለማም ነው። የቱሉ ካፒ የወርቅ ልማት ፕሮጀክት የተፈጥሮ ሀብታችንን እንዴት ለሀገርና ለሕዝብ ጥቅም በኃላፊነት ልንጠቀምበት እንደምንችል የሚያሳይ አይነተኛ ምሳሌ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። በምዕራብ ወለጋ ገንጂ ዞን የሚገኘው ፕሮጀክቱ በመንግስትና የግል ኢንቨስተሮች ትብብር እየተሰራ ይገኛል። ከኢኮኖሚያዊ ጠቀሜታው ባሻገር ፕሮጀክቱ ለትምህርት፣ የመንገድ ልማት፣ የጤና ተቋማትና ዘመናዊ የመኖሪያ ቤት ግንባታን የማነቃቃት አቅም አለው ሲሉም ተናግሯል። የፕሮጀክቱ ፋይዳ በአንድ የተወሰነ ብቻ ሳይሆን የአካባቢውን ማህበረሰብ የበለጠ ለልማት በማነሳሳት ከፍ ያለ ሚናውን እንደሚያስቀጥል መታመኑንም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በአርጆ የድንጋይ ከሰል ማጠቢያ ፋብሪካ ያደረጉትን ጉብኝት በተንቀሳቃሽ ምስል ተከታትለን እንመለሳለን። ኢትዮጵያ በድንጋይ ከሰል ላይ በሰራችው ስራ ከውጭ የሚገባውን ምርት ሙሉ ለሙሉ መተካት መቻሏ ተገለጸ። ጠቅላይ ሚኒስትር አብይ አህመድ በተገኙበት የአርጆ የድንጋይ ከሰል ፋብሪካ ዛሬ ተመርቋል። ሙሉ ግርማይ
ዝርዝር አለው። በኦሮሚያ ክልል የተገነባው የአርጆ የድንጋይ ከሰል ፋብሪካ ጠቅላይ ሚኒስትር አብይ አህመድ በተገኙበት ተመርቋል። ኢትዮጵያ በገጸ ምድሯና በከርሰ ምድሯ የያዘቻቸው ማዕድናትን አውጥታ ለሀገር ልማት በመዋል ረገድ የቁጭት ዘመናትን አሳልፋለች። የማዕድን ዘርፉ የኢኮኖሚ ምሰሶዎች አንዱ ከሆነ በኋላም በየአካባቢው ያሉ ጸጋዎች ቀን ወጥቶላቸው መታየት በመጀመራቸው ለኢኮኖሚ እድገትም የራሱን አሻራ እያሳረፈ ይገኛል። የአርጆ አካባቢ በድንጋይ ከሰል ሀብት ክምችት ቢታወቅም ሀብቱን ወደ ልማት መቀየር ሳይቻል ቆይቷል። አሁን ላይ የተገነባው ፋብሪካ ሁሉም አካባቢ ያለውን ሀብትና ጸጋ እንዲያለማ በተሰጠው ትኩረት የመነጨ መሆኑንም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። ያለንን ሀብት የሌለንን ብቻ ሳይሆን ሁሉም አካባቢ ያለውን ጸጋ እንዲያለማ፣ ሁሉም አካባቢ ያለውን ሀብት እንዲያይ፣ እግሩ ስር ያለውን ሀብት የቆመበትን ሀብት አይቶ አቧራውን ጠረቅ ጠረቅ አድርጎ እንዲያለማ እድል የሰጠ የለውጥ መንግስት ነው። ይሄ ሁሉ ነገር የተሰራው ሀሳብ በመቅደሙ ነው። በሀሳብ አገር መምራት በመጀመራችን ነው። የድንጋይ ከሰል ፋብሪካው ለአካባቢው ነዋሪ የስራ እድልን የሚፈጠር ሀብት በመሆኑ ማህበረሰቡ መጠበቅ ያስፈልገዋል ብለው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በብዙ የውጭ ምንዛሬ በብዙ ዶላር የምንገዛውን ነገር የሚያስቀር ነው። ነገር ግን ይሄ ፋብሪካ የፌዴራል መንግስት የክልል መንግስት አይደለም፣ የዚህ አካባቢ ህዝብ ነው። እዚህ ፋብሪካ ውስጥ የሚሰራ ሰው የሚቀጠር ሰው ከሾፌርነት ጀምሮ የማሽን ባለሙያውና ይሄንን ፋብሪካ የሚያንቀሳቅሰው ሁሉ ስራ አስኪያጁ ሁሉ አብዛኛው ሰው ለዚች ለአርጆ አካባቢ ልማት የሚተጋ ያለውን ትንሽ ገንዘብ የሚያዋጣ እና ትልቅ ነገር የሚያደርግ ነውና ይሄ ፋብሪካ ከዚህ በኋላ ለዚህ አካባቢ ህዝብ እንዲጠብቅ አካባቢው ህዝብ ለፋብሪካው ደህንነት እንዲተጋ እና ከፋብሪካው የኳሪ ሳይት ወይም ደግሞ ማዕድኑ ከሚመጣበት ጀምሮ እስከዚህ ድረስ ያለውን ነገር ሁላችንም ተባብረን መጠበቅ ያስፈልጋል። ኢትዮጵያ በድንጋይ ከሰል ሀብት ክምችት ከቀዳሚዎቹ ተርታ ብትሰለፈም ከ2 ዓመት በፊት በየዓመቱ እስከ 300 ሚሊዮን ዶላር በላይ በማውጣት ከውጭ ሀገር ወደ ሀገር ውስጥ ስታስገባ ቆይታለች። ሀብቱ በሚገኝበት አካባቢ የሀገር በቀል ኩባንያዎች ፋብሪካ በመገንባት ኢትዮጵያ ከውጭ የምታስገባውን በሀገር ውስጥ ሙሉ ለሙሉ መተካት መቻሉንም የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ አንስተዋል። ይህም ለኢትዮጵያ ኢንዱስትሪ ሽግግር በማፋጠን ረገድ አይነተኛ ሚናውን እየተወጣ ነው ብለዋል። ሀገራችን ኢትዮጵያ ልክ እንደ ሌሎች ማዕድናት ሁሉ ሊለማ የሚችል የድንጋይ ከሰል በተለምዶ ከረጅም ዘመናት ጀምሮ ጥቁር ወርቅ የምንለው ሀብት ካላቸው ሀገራት ተርታ ትመደባለች። ይሁን እንጂ ይህ ሀብት ቢኖራትም እስከ ባለፉት 2 ዓመታት ድረስ እስከ 300 ሚሊዮን የአሜሪካን ዶላር በማውጣት የታጠበ የድንጋይ ከሰል ከውጭ ታስገባ ነበር። በከፍተኛ የውጭ ምንዛሪ ወደ ኢትዮጵያ የሚገባውን ለሲሚንቶ፣ ለብረት፣ ለሴራሚክ እና ሌሎች ፋብሪካዎች ፍጆታ የሚለውን እስከ 2.3 ሚሊዮን ቶን የሚደርሰውን የድንጋይ ከሰል መንግስት በሰጠው ከፍተኛ ትኩረት ሀብቱ በሚገኝባቸው አካባቢዎች ለሀገር በቀል ኩባንያዎች የከሰል ማቀነባበሪያ ፕላንት እንዲገነቡ ተደርጎ በሀገር ውስጥ ምርቱ ሙሉ በሙሉ እንዲተካ ተደርጓል። በሜድሮክ ኢንቨስትመንት ግሩፕ የተገነባው የአርጆ የድንጋይ ከሰል ፋብሪካ በኢትዮጵያ ካሉት የድንጋይ ከሰል ፋብሪካ በአይነቱ ልዩ የሚያደርገውና ግዙፉ መሆኑን የማዕድን ሚኒስትሩ አንስተዋል። ሚድሮክ ኢንቨስትመንት ግሩፕ ባጠረ ጊዜ እስከ 200 ቶን በሰዓት የሚያመርት በዓለም አቀፍ የጥራት ደረጃ የተሟላ የድንጋይ ከሰል ማቀነባበሪያ ፕላንት በመገንባቱና ምርት በመጀመሩ የድንጋይ ከሰል አቅርቦትን ዘላቂነት ያለው እንዲሆን ይረዳናል። እንደ ድንጋይ ከሰል ሁሉ የኢትዮጵያን የሴራሚክስ ፍላጎት ሙሉ ለሙሉ በሀገር ውስጥ ለመተካትም በሚቀጥሉት 3 ወራት ውስጥ ግዙፍ ኩባንያዎች እንደሚመረቁም ተገልጿል። የኮንስትራክሽንና የማኑፋክቸሪንግ ኢንዱስትሪ ዋነኛ ግብዓት የሆነው የብረት ማዕድንም በሀገር ውስጥ ለማምረት ጥረት እየተደረገ መሆኑም ተመላክቷል። በተያያዘ ዜና በኦሮሚያ ክልል ያለውን የማዕድን ሀብት ጥቅም ላይ ለመዋል የግል ዘርፍ ተሳትፎና ሰላምን ማስፈን እንደሚያስፈልግ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ገልጸዋል። ፍሬዎት ረታ ተጨማሪ አላት።
የሚድሮክ ኢንቨስትመንት ግሩፕ ያስገነባው ለሲሚንቶና ለወረቀት ፋብሪካዎች ጥራት ያለው ግብዓት የሚሆንና በሰዓት 200 ቶን ማምረት የሚችለው የድንጋይ ከሰል ፋብሪካ በምስራቅ ወለጋ አርጆ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በተገኙበት ተመርቋል። የማዕድን ዘርፉን በትኩረትና በእውቀት እንዲመራ በመንግስት በተቀመጠው አቅጣጫ በኦሮሚያ ክልል በርካታ ስራዎች እየተሰሩ ነው ሲሉ የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ በምርቃቱ ላይ ተናግረዋል። ሙሜ ሚኒስቴር ኬኛ ዶክተር አብይ አህመድ ኢኒሼቲቭ ከነረት ቦጫኒ ጠቅላይ ሚኒስትር አብይ አህመድ በቀረጹት ኢኒሼቲቭ ዘርፉ በእውቀት እንዲመራ የግሉ ዘርፍም ካፒታሉና ቴክኖሎጂውን አጣምሮ እንዲሰራ ትኩረት ተሰጥቶ በተሰራው ስራ በክልላችን በማዕድኑ በኩል የመጀመሪያው እርምጃ ተወስዷል። ከፍተኛ ማዕከለኛና አነስተኛ ኢንዱስትሪዎች ጋር በተገናኘም ሰፊ ስራዎች እየተሰሩ ነው። በክልላችን ያለውን ከፍተኛ ሀብት በቅጡ ማስተዳደር ከተቻለ ትልቅ ውጤት ማስገኘት ይቻላል። ክልሉ በማዕድን ሀብት የበለጸገ መሆኑን የተናገሩት ርዕሰ መስተዳደሩ ሀብቱ ጥቅም ላይ እንዲውል ህብረትና ጠንካራ አመራር ያሻል ብለዋል። ኬሰቱ ናኖን ኦሮሚያ ሊጥን ኦሮሚያ የኦሮሚያ አካባቢዎች በተለይም ምዕራብ ኦሮሚያ 3 የወለጋ ዞኖችን ጨምሮ ኢሉባቡር፣ ቡኖና ጅማ በማዕድን የበለጸጉ አካባቢዎች ናቸው። ይህን በአግባቡ ለመጠቀም ግን ሰላምና መረጋጋት የግሉ ዘርፍ ኢንቨስትመንትን የሚሻ ጉዳይ ነው። በእነዚህ ላይ ጠንክረን ከሰራን በማዕድን ዘርፉ ውጤታማ ሆነንና ህዝባችንን ተጠቃሚ ማድረግ እንችላለን። የአርጆ የድንጋይ ከሰል ፋብሪካ ተኪ ምርቶች በሀገር ውስጥ እንዲመረቱ መንግስት ለግሉ ዘርፍ የሰጠው ትኩረት ውጤት ነው ያሉት ደግሞ የሚድሮክ ኢንቨስትመንት ግሩፕ ስራ አስፈጻሚ ጀማል አህመድ ናቸው። የሀገር ውስጥ ምርትን በማሳደግ ኢምፖርት ሰብስቲዩት ለማድረግ የተሻለ ፖሊሲ ተቀርጾ ይህንን ለመስራት የመንግስት ማበረታቻዎች ተሰርተው ወደ ስራ እንድንገባ በመደረጉ እኛም ወደዚህ ስራ ገብተን ሀገራችን በውጭ ምንዛሪ ከደቡብ አፍሪካ፣ ከአውስትራሊያ በኢትዮጵያ መንግስት ኢምፖርት ይደረግ የነበረው ምርት ምንም አይነት የውጭ ኬሚካል ወይም የውጭ ጥሬ ዕቃ ሳንጠቀም ሀገራችን ባላት የተፈጥሮ ሀብት ብቻ አጥበን ፕሮሰስ አድርገን የምናመርተው ሌሎች ፋብሪካዎች ደግሞ ይሄን ተጠቅመው ምርት የሚያመርቱበት ፕሮጀክት ስለሆነ ይሄ ፕሮጀክት የተለየ ነው። የኛ ፋብሪካ ቤኔፊሺየሽን ፕላንት የሚሉት ነው። አገሪቱ ውስጥ ከዚህ በፊት ከተመረቁትም የተለየ ነው። በሰዓት 200 ቶን ማምረት ይችላል። ከዛ በተለየ ግን በአመራረት ጥራቱ ልዩ ያደርገዋል። በኢትዮጵያ በተለያዩ መስኮች ኢንቨስት በማድረግ የሚታወቀው የሚድሮክ ኢንቨስትመንት ግሩፕ በቀጣይም ሌሎች ፕሮጀክቶችን ተግባራዊ እንደሚያደርግ አቶ ጀማል ተናግረዋል። ድፍን ወለጋ የልማት ስራዎች ስናይ ነው ያልነው። ቄለም ወለጋ ነበርን ጠዋት፣ ከዚያ ምዕራብ ወለጋ ጊምቢ አካባቢ ነበርን። አሁን ምስራቅ ወለጋ ነቀምት ያለ ነው። በሶስቱም ዞኖች ያየኋቸው ስራዎች ተስፋ ሰጪ፣ አስደሳች ናቸው። የወለጋ ህዝብ ሰላም ወዳድ፣ ስራ ወዳድ፣ በፍቅር የተሞላ ህዝብ ነው። ከውጭ ሆነው ሰዎች እንደሚሉት አይደለም። እውነት ለመናገር የወለጋ ህዝብ ጠላቱ እንኳ ቢሆን ተጎርቶ ደክሞ ቢያይ ለመርዳት ልቡ የቀና እጁ የተዘረጋ ህዝብ ነው። ትምህርት የሚወድ እውቀት የሚወድ ስራ የሚወድ ህዝብ ነው።
በሆነ ዘመን የተበለሻሹ ጉዳዮች አሉ። ከቅርብ ጊዜ ወዲህ ደግሞ የልማት ስራዎች ተጀምረዋል። የነበረኝ መልእክት እንበርታ፣ እንስራ፣ ለሀገር ብልጽግና በጋራ እንቁም፣ የህዝባችን አንድነት ይጠናከር፣ በረባ ባረባው ከመባላት ከመጣላት ከመዋጋት አንዱ ያንደኛውን ሩጫ ከማገት ከማድከም እንቆጠብና በጋራ ሆነን ልማት እናረጋግጥ ነው። ወለጋ ዛሬ ከፍተኛ የደስታ ዝናብ የሚዘንብባት ምድር ናት። ይሄ ደስታዋ በንግግር ብዛት እንዳይበላሽ በዚሁ ቋጫለሁ። እንኳን ደስ ያላችሁ። ልማታችን ይቀጥላል። በጋራ ሀገራችንን እናልማ፣ ሰላማችንን እንጠብቅ፣ ጭቅጭቅ ውጊያ እንተው፣ መከፋፈል እንተው። የጀመርነውን መልካም ጅማሮ በርተን እናስቀጥል እወዳለሁ። እጅግ አድርጌ አመሰግናለሁ። ተመልካቾቻችን ቀደም ሲል ስተከታተሉት እንደነበረው ቀደም ሲል ዜናዎቹን ወደ እናንተ ስናደርስ እንደነበረው ጠቅላይ ሚኒስትር አብይ አህመድ በቄለም ወለጋ ዞን የተለያዩ ወረዳዎች የተገነቡ የተለያዩ የልማት ስራዎችን ጎብኝተው ነበር። ከጉብኝታቸው በኋላ የአካባቢው ማህበረሰብ የአካባቢውን አልምቶ የደረሰበትን ሁኔታ በተመለከተ የሰጡትን አስተያየትና ያስተላለፉት መልእክት ነበር የተከታተላችሁት። ወደ ተመሳሳይ ዜናዎች አሁንም እንሻገራለን። ኢትዮጵያ ያላትን የተፈጥሮ ጸጋ ለማልማትና ለመስራት ምቹ መሆኑን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ተናግሯል። በወለጋ የተሰሩ ፕሮጀክቶች ለሰላም ቁርጠኛ የሆነ ማህበረሰብ ለልማት ከቆመ መሪ ጋር ሲገናኝ ለውጥ ማምጣት እንደሚቻል ያረጋገጠ መሆኑንም ገልጸዋል። ኢትዮጵያ ያላት የተፈጥሮ ጸጋ ለመስራት ዝግጁ የሆነ አመራር የአመራሩን መንገድ ተከትሎ አመራሩንም ጭምር ገፍቶ ወደ ልማትና ወደ ስራ መግባት የሚችል ህዝብ እስካለ ድረስ አገሪቱን በአጭር ጊዜ መለወጥ የሚቻል መሆኑን የሚያሳይ ነው። በተለይ አሁን በወለጋ በሁሉም ዞኖች ያደረግነው እንቅስቃሴ ለኔ በግሌ ወለጋ ብዙ ጊዜ ከልማት ጋር ሳይሆን ከጸጥታ ችግር ጋር ማያያዝ በጣም የተለመደ በሆነበት አንዳንዴ አሁን ሳስበው ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ ማስቸጋሪ ተደርጎ የሚሳልበት አካባቢ መጥተን በዚህ ደረጃ እጅግ በጣም ተስፋ ሰጪ የሚባል እንቅስቃሴ የታየበት ህዝቡም የታየውን እንቅስቃሴ ማድነቅ ብቻ ሳይሆን የበለጠ ጎልቶ እንዲወጣ የበለጠ እንዲጠናከር ለማድረግ ሙሉ ቁርጠኝነት ያሳየበት ሆኖ ስላየሁት በጣም ትልቅ ነገር ነው የተሰማኝ። በዛሬው ዕለት በወለጋ እውን የሆኑት ፕሮጀክቶች የአካባቢው ማህበረሰብ ተፈጥሮ የሰጠውን ጸጋ ተጠቅሞ ማልማት እንደሚችል ማረጋገጣቸውን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ተናግረዋል። ይህን አካባቢ በጣም ከረጅም ጊዜ በፊት በተወሰነ ደረጃ አውቀዋለሁ። ግን ብዙ ጊዜ ልማት ርቋቸዋል ተብሎ ከሚነገሩ አንዳንዱ አፍራሽ መልእክት ለማስተላለፍ በሚፈልግበት ሰዓት ህግና ስርዓት የሌለበት አካባቢ ተደርጎ የሚቆጠር የነበረ ነው። በተግባር ግን ህዝቡ ተፈጥሮ የለገሰውን ጸጋ በራሱ ጉልበት በልጆቹ አመራር ጭምር አጠናክሮ ወደ ተሻለ ደረጃ ለማድረስ የሚንቀሳቀስበትና ትልቅ ተስፋ ያለበት አካባቢ ሆኖ ነው ያገኘሁት። ጠቅላይ ሚኒስትር አብይ አህመድ በ2011 ዓ.ም በነቀምት ከተማ ከህዝቡ ጋር ባደረጉት ውይይት ነዋሪዎች የተለያዩ የልማት ጥያቄዎችን አንስተውላቸው ነበር። በጊዜውም ጠቅላይ ሚኒስትር አብይ አህመድ የወለጋ አካባቢን ለማልማት ቁርጠኛ መሆናቸውን አረጋግጠዋል። ዛሬ የተመረቁት የልማት ፕሮጀክቶች የመደመር መንግስት ለህዝቡ የገባውን ቃል ወደ ተግባር እንደሚለውጥ ማሳያዎች ናቸው። ጌታቸው ባልቻ በዚህ ጉዳይ ላይ ዝርዝር አለው። ተፈጥሮ ሳትሰስት ጸጋዋን የቸረችው አካባቢ ነው። የሰጡትን የሚያበቅል ለም መሬት፣ የበርካታ ማዕድን ሀብት እንዲሁም ምቹ የአየር ጸባይ ባለቤትም ጭምር በኦሮሚያ ክልል የሚገኘው የወለጋ አካባቢ። የአካባቢው ጸጋና ገጽታ ግን እጅጉን ተራርቀው ቆይተዋል። የወለጋ ህዝብ አጠገቡ እያየው እየዳሰሰው በቁጭት የሚንገበገብለት የተፈጥሮ ሀብት ለምቶ ኑሮ እንዲሻሻል የዘመናት ምኞቱ ነበር። ጠቅላይ ሚኒስትር አብይ አህመድ ከ7 ዓመታት በፊት በነቀምት ከተማ ተገኝተው ከአካባቢው ህዝብ ጋር ባደረጉት ውይይትም ህዝቡ የዘውትር መሻቱ ልማትና እድገት መሆኑን በአንድ ድምፅ አሰምቷል። ዶሮባ ለፈኬኛ ገደሜሰ ሳኬሳ አልቡዳሌ ቀምኑ ጅሬኛ አብደኑ ከድንግል መሬታችን ከርሰ ምድር ያለው የማዕድን ሀብት ቢለማ ከኛ አካባቢ አልፎ ለሀገራችን የሚተርፍ ነው። ነገር ግን ይህ ባለመሆኑ እስካሁን ድህነት ውስጥ እንገኛለን። የወለጋ ህዝብ ልማትና እድገት የሚፈልግ ጠንካራ ሰራተኛ ህዝብ ነው። ኑይ ከኑይ በርባኑ ጄቸ ቆፋሚቲ ጎቸ በርባን እኛ የምንፈልገው ቃል እንዲገባልን ብቻ አይደለም፣
የሚገባልን ቃል በተግባር እንዲቀየርልን ነው። ለምሳሌ ልጆቻችን በትምህርታችሁ ከጎበዛችሁ እንዲህ እናደርግላችኋለን እንላቸዋለን። ያልነውን ካልፈጸምን ልጆቻችን ወደ ኋላ እንዲመለሱ እናደርጋለን። ስለዚህ ከእናንተ የምንፈልገው ቃል የገባችሁልንን እንድትተገብሩ ነው። በዚሁ ውይይት ህዝብ መሻትና ፍላጎት ሳያጣ ሀብትም አቅምም ሳይጎድለው ለለውጥ የሚሰራ መሪ በማጣት የዘመናት ምኞቱ እንዲሁ መቅረቱን አንስቶ በጠቅላይ ሚኒስትር አብይ አህመድ አመራር ላይ ያለውን ጽኑ እምነትም በዚህ መልኩ ነበር የገለጸው። አኩመ ሲንቤክተን አኩመ ሲንዱረጡቅተን ብያ ቴሶን ለፈጀ ሚጆፍቱ እርስዎ እንደሚያውቁት አካባቢያችን ምቹ መልክዓ ምድር ያላት፣ ህዝቧም የሚዋደድ፣ ጀግኖች የወጡባት፣ ምሁራን የፈለቁባት፣ እጽዋቶቿ እንኳን ለሰው ልጅ መድኃኒት ናቸው። ሆኖም ለዚህ አካባቢ የሚቆረቆር አመራር በማጣታችን ማህበራዊና ኢኮኖሚያዊ ችግሮቻችን ሳይፈቱ ቆይተዋል። እርስዎ ወደ አመራርነት ሲመጡ የተሰማን ደስታ ወደር የለውም። ያሉብንን ችግሮች እንደሚፈቱልንም ሙሉ እምነት አለን። ኢሲኑ ማጭና ጅራ ከናፍዩ ሀረስታናን ቦሪስታናን ኢሲን ፋና ጅራ ዋንቴፍ ከጎናችሁ ነን። ዛሬም ሆነ ነገ ከእናንተ ጋር ስለሆነን ወደ ኋላ የሚመልሰን ነገር አይኖርም። በርቱ ማለት ነው የምፈልገው። በጋራ ከሰራን ልማቱም ይመጣል። ነቀምቴ ኬሰቲ መነ ፑሊኩ መለማበነሜ መነ ጫቲ ጅራ መነ ሺሻ ጅራ በነቀምት ከተማ የቁማር መጫወቻና ወጣቶች ሱስ ውስጥ የሚከቱ ነገሮች ተበራክተዋል። ወጣቱ በስራ ጦት ነው እንዲህ አይነት ነገር ውስጥ የሚገባው። እዚህ አካባቢ ኢንዱስትሪ ይገነባል ተብሎ ነዋሪዎች ለልማት ይዞታቸውን ቢለቁም እስካሁን ወደ ተግባር የተለወጠ ነገር የለም። ጠቅላይ ሚኒስትራችን በሀገራችን ብዙ ለውጥ እያመጡልን ነው። እዚህ አካባቢ ኢንዱስትሪ እንደሚገነቡልንም እናምናለን። ሚሶም የከ ኢንዱስትሪ ኩን ፋብሪካ ተሲተን ቦር ኑራብ ዱቤና ኑራብ ምትሬ ቦር ኑራብ ቤና ምን ቢፈለግ ልማት ያለ ሰላም አይታሰብም። ሰላማችሁን ጠብቁ ከዓመታት በፊት የነበረው የጠቅላይ ሚኒስትሩ ቃል ነበር። የለውጡ መንግስት የህዝቡን የልማት ጥያቄ ለመመለስ ቁርጠኛ መሆኑን ያሳዩት ጠቅላይ ሚኒስትር አብይ አህመድ በወቅቱ ለዚሁ መሻት መሳካት ህዝብ ሰላም ላይ እንዲያተኩር ነበር ጥሪ ያቀረቡት። አመሙቱም ሲኬኝ ዲነግዴቴ አካታ ከሚን ናኖ ኬኝ ብየ ኬኝ ጅጅሬ ደርገጎ በረቴ ሀርከ ኪሴ ካወቴ ከራር አበቱ ከን አባሆ ጂጎና ገንጀል አሁን ርብርብ የምናደርገው ልማት ላይ ነው። እንዴት ክልላችንን እንዲሁም ሀገራችንን ቀይረን የተማረውም ወጣት ያለ ስራ እንዳይቀመጥና የስራ ባለቤት እናድርገው የሚለውን በትኩረት እንሰራበታለን። እናንተም ሰላማችሁን ጠብቁ፣ ልማቱን እኛ እናመጣለን። ነገኝ ኬሰን ይገዳ ኢሰካን ኢሰአለጅኑ ሰፈገጁ ሩሙን ትፍኔቱ ዋጅጅራችሁ የመደመር መንግስት የማይተገብረውን ቃል አልገባም። ቃል የገባውንም ተግብሮ አሳይቷል። የጠቅላይ ሚኒስትር አብይ አህመድ የትላንት ቃልና የዛሬ ውጤት ያሳየውም ይህንኑ ነው። ያኔም መንግስት በወለጋ አካባቢ ልማት እንደሚያመጣና ይህም በጊዜ ሂደት ይታያል ነበር ያሉት። አመስ ጥዬፈና አዳት ነው ጀቻ ጅራ ወለገን ጅጅር በልዩ ትኩረት እየሰራን ነው የምንገኘው። ወለጋን እንቀይራታለን። ቃላችንና ተግባራችንን እንዲመሳሰል እንሰራለን። አታስቡ። በጊዜ ሂደት ደግሞ እያዩ መሄድ አስፈላጊ ነው። አሁን መደማመጥ ያስፈልገናል። ሐሳባችንን የምንግባባ ከሆነ ወለጋን መቀየር አይከብድም። አመስ እረዴቤ ሲንተማ ወለግ እንጅጅረም አሁን በወለጋ የልማት ፀሐይ ወጥታለች። ቃል በተግባርም ተለውጧል። ለዚህ ደግሞ የነቀምት ከተማና አካባቢዋ ነዋሪዎች ምስክር ናቸው። የዚህ ነቀምት ከተማ ነዋሪ ነኝ። ለብዙ ዓመታት ከልጅነት እስከ ዛሬ ድረስ ኑሬበታለሁ። ባለፉትም ጊዜያት ነቀምት ምን እንደሆነች አውቃታለሁ። ዛሬም ምን ደረጃ ላይ እንዳለች አውቃታለሁ። ስለዚህ ነቀምት ዛሬ ማለት ሁለተኛ ትውልዷ ነው። ኡጋሩ በቹ ራፊ አተተማን ዋና ከሲኖ ጀተማ ጀሬ ተሱማ ያደም በኩንቱሬ አመገሩ የሮዲዮቲ እውነት ለመናገር በዚህ ፍጥነት እንዲህ አይነት ልማት ይሰራል ብዬ አስቤ አላውቅም ነበር። አሁን ግን በአጭር ጊዜ ውስጥ እንዲህ በአማረ መልኩ የኮሪደር ልማቱ መሰራቱ እኔን አስደንቆኛል። አካጅላታ መጋላ ነቀምቴ ቲዩሙን ይላሉ ዱር መጋላ ነቀምቴ ሀወታ ከንንታኔፊ እንደ ነቀምት ከተማ ኗሪ ቀደም ሲል ከተማዋ ሳቢ ያልነበረች አልፈውባት የሚሄዱ ሰዎችንም የማትማርክ ነበረች። ዛሬ ግን በሌሎች አካባቢዎች የተሰራው የኮሪደር ልማት እኛም ጋር በመምጣቱ በጣም ተደስተናል። ነቀምት ከተማ ብዙ ጊዜ በመንግስት ተረስታ፣ እኔ እውነቴን ነው። በዚህን ጊዜ እኛ በእኛ እድሜ ወደ 65 ዓመት አካባቢ
ወደዚህ አካባቢ ቆይተናል። ከፍተኛ ለውጥ በዚህ መንግስት ነው ያየነው። ነቀምት የተረሳችውን ያህል በአጭር ጊዜ ውስጥ በመታወሷ እኛ ከፍተኛ ደስታ ነው የተሰማቸው። አሁን በሌሎች የኢትዮጵያ አካባቢዎች ያለው ልማትና እድገት ወለጋም ደርሷል። ይህ ደግሞ መንግስትና ህዝብ እጅ ለእጅ ተያይዘው ከሰሩ ሁሉንም ነገር ማሳካት እንደሚችሉ ማሳያ ነው። በሰላም እጦት ተፈትኖ በትኩረት ማነስ ከልማት ርቆ የቆየው የወለጋ አካባቢ በአስደናቂ ፍጥነት ተቀይሯል። ወለጋ ነቀምቴ ትላንትናና ዛሬ ሀብታሙ ተክለስላሴ እንደሚከተለው ይነግረናል። ተፈጥሮ ያልሰሰተው ከአፍ እስከ ገደፉ ያስታጠቀው ምድር የምድር ማህፀን የዘሩትን ሁሉ በቅጽበት ወደ ወርቅ የሚቀይር ህያው አፈር፣ ውሃውም አረንጓዴ መስኩም የምቅ ተፈጥሮ ደሴት አድርገውታል። ወለጋ ቡና መጠሪያ ምልክቱ፣ የሰብል ምርት መኩሪያው ነው። የደን ሽፋኑ ህልውና፣ የማዕድን ሀብቱ የሀገር ጌጥ ነው። የጀግኖቹ የነ ኩምሳም ወረዳ ምድር የነ ብርጋዴር ጄኔራል ታደሰ ብሩ ቀዬ ዓመታትን ታሪኩን በማይመጥን ገድሉን በማይስተካከል እምቅ አቅሙን በሚያዳፍን የኋልዮሽ ጉዞ ተጠፍንጎ ቆይቷል። ተፈጥሮውን እያየ ጸጋ በረከቱን እየተመለከተ ላደገው ለኖረበት ሀገሬ ያለፉት ዓመታት የከንፈር መምጠጥ ነበሩ። ያቺ ታሪክ አዝላ ታሪክ ላይ የቆመችው የአረንጓዴው ሰማይ ስር እንቁ የጀግንነትና የስልጣኔ መናገሻዋ ነቀምቴ ከተማ በማይመጥናት ገጽታ በማይገባት መልክ ነበረች። ታሪኳም ከፍታዋም ተዳፍኖ የተዘነጋች እስከ መሆን የደረሰች፣ የቆሸሹ ቀዮቿ፣ ያደፉ ጎዳናዎቿ የተመልካች አለ ሲሉ ቆይተዋል። ለታዘባት በገፍ የሚጋዘው ቡናና እንቁ ማዕድን የሚያልፍባት ደግሞም የሚወጣባት ከተማ አትመስልም ነበር። የጽንፈኞቹ መንገድ ትላንቷን አዳፍነው ሌት ቀኗን ቢያወሳስቡትም ከህልሟ ከውጥኗ ግን ሊያፋቷት ከቶሆኑ አልተቻላቸውም። ቁርጠኛ መሪ፣ መሪውን የሚያዳምጥ ህዝብ እስካለ ሁሉም እንደሚቻል ዛሬ ነቀምቴ ያሳይታለች። ድፍን የወለጋ ምድር በተቋደሰው ተስፋ አረጋግጧል። አሁን የወለጋ ምድር ምዕራብ ሆኖ የፀሐይ መጥለቂያነቱ ስጋት ጭራሹኑ ተገፏል። በአንድ እጁ ሰላም እያስጠበቀ በአንድ እጁ የወለጋን ክብር ለመግለጥ የተነሳው የመደመር መንግስት ከሸማቂ ጋር ተናንቆም ቢሆን ህዝብን አሰልፎ ከስኬት አልተገታም። የትላንት ቁጭት የንልማ ጥያቄን ባገኘው አጋጣሚ የሚተነፍስ ህዝብ ከመንግስት ጎን ሲቆም ምን እንደሚሆን አሳይቷል። አሁን የተዘነጋችው ከተማ ድምቀትና ፍካት ሆኖላታል። ታሪኳንም የገዘፈ ስሟንም የምታጎላበት ድንቅ መድረክ አግኝታለች። ወርቅ ከማህፀኗ ቡና ከጉያዋ ጀግንነት ከደሟ ያልተለየው የወለጋ ምድር የዛሬ አይን ገላጭ ፕሮጀክቶቿ መድህን ሆነዋት ነቀምቴ እንደ አዲስ እያበበች ነው። ትላንት በቁጭት የታጠፈው የወለጋ ክንድ ዛሬ ታሪክን በአዲስ መልክ የመጻፍ ተስፋ ሰንቋል። ለዘመናት በባህላዊ መንገድ ብቻ ይቆፈር የነበረውና በዝምታ ይጋዝ የነበረው የወርቅ ማዕድን ዛሬ የሀገር ኩራትና የኢኮኖሚው የጀርባ አጥንት ሊሆን ብቅ ብሏል። የምድሪቱ ጥቁር አልማዝ የሆነው የድንጋይ ከሰል ልማትም የኢንዱስትሪው ሞተር ሆኖ የነገዋን ኢትዮጵያ በብርሃን ሊሞላ ተሰናድቷል። ይህ ብቻ አይደለም። በከንቱ ይፈስ የነበረው ወንዟ በመስኖ ልማት ተገዝቶ አረንጓዴው መስኳ ዓመቱን ሙሉ የምግብ ዋስትናን የምታረጋግጥበት የብልጽግና ማሳ ሆኗል። በኮሪደር ዳግም የተገለጠው የከተማዋ ውበትማ በቀንም በምሽትም ራሱ የሚናገር የዛሬዋን ነቀምቴ ከዚህ ቀደም አታውቋትም የሚል ሆኗል። ሰፊው መንገድ፣ የተዘረጋው መዝናኛ ስልጡኑን የወለጋ ህዝብ በሚመጥን ውበት ተገልጧል። ቃሉን ሆኖ ባሳየው የሀገሬውን ቁጭትና ጥያቄ ሌት ተቀን በደከመበት የለውጡ አመራር የወለጋ ዳግም መነሳት የነቀምቴም ዳግም ውልደት እውን ሆኗል። ነፃ አውጪ የሚባል ኢትዮጵያን መበተን አለብን የሚሉትን በሙሉ ስፖንሰር አድርጎ ሰብስቦ ሲንቀሳቀስ የነበረው ማን ነው?
የተመራበት መንግስታዊና ድርጅታዊ ድብቅ ፖሊሲ የስብሃት ዶክትሪን ነበር። አይደር ላይ ሄደህ ቦምብ ስትወረውር ምንድነው እያረክ ነበር? ኤርሚያስ ምንድነው የሆነው? አሁን አስቴር አወቀን ወስደህ የትኛው ፖለቲካዋ ነው ዲያስፖራ ላይ ኮንሰርት ለማቅረብ ይቅርታ መጠየቅ አለብሽ? ከስብሃት ዶክትሪን ወደ ሽብርተኛ ከፊል መንግስት ፕሬዚዳንት ኢሳያስ አፈወርቂ በሰውነታቸው ላይ ያለውን የፖለቲካ ቆሻሻቸውን ያጠብነው እኛ ነን ማለት ይችላል። ያልተፈለገ እውቅና ለነሰንበድ ይሰጥ እንደነበረ በተደጋጋሚ ይነሳል። ኤርትራናይዜሽን ኦፍ ትግራይ ነው እየሰራ ትግራይን ኤርትራናይዝድ ማድረግ እንዶ ነው፣ ውህደት ነው፣ አሊያንስ ነው፣ ሌላም ትርጓሜና ስያሜ የተሰጠው። ህወሓት ማለት የትግራይ ህዝብ ነው፣ የትግራይ ህዝብ ማለት ህወሓት ነው ብሎ የሚቀጥል ሲስተም። እነዚህ ሁሉ ድምር ውጤት ብታይ ኤርትራናይዜሽን ነው። ጂላሲ ቲዮሪ እና ቲፒኤልኤፍ ምንድን ነው የሚያገናኛቸው? የፖለቲካ ፓርቲዎቹን እያፈራረቀ ነው የሚጠቀምባቸው። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን አሁንም ቀጥለዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ተጨማሪ 8 ወራት የስራ ጊዜ እንዲሰጠው የህዝብ ተወካዮች ምክር ቤት ወሰነ። ምክር ቤቱ ዛሬ ባካሄደው አስቸኳይ ስብሰባ የኮሚሽኑን የ4 ዓመታት የስራ ሪፖርት አድምጧል። ባየ ሙላት ዝርዝር አለው። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 5ኛ ዓመት የስራ ዘመኑ አንደኛ አስቸኳይ ስብሰባ የኢትዮጵያ ሀገራዊ ምክክር ኮሚሽንን የስራ አፈጻጸም ሪፖርት አድምጧል። ኮሚሽኑ ከተቋቋመበት የካቲት 14 ቀን 2014 ዓ.ም ጀምሮ በርካታ ስራዎች መስራቱን በሪፖርቱ ተጠቅሷል። እስካሁንም በ11 ክልሎችና በ2 ከተማ አስተዳደሮች እንዲሁም ከውጭ በሚኖሩ ኢትዮጵያውያን ሁሉንም ወገን ባካተተ መልኩ አጀንዳ ተሰብስቦና የምክክር ጉባኤ ተሳታፊዎች ተለይተው ጉባኤውን እየጠበቁ መሆኑን የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናግረዋል። ኮሚሽኑ ባስቀመጠው የአካታችነት አሰራር ስርዓት የሴቶች ተሳትፎ፣ የአካል ጉዳተኞች፣ የወጣቶች፣ በሙያቸው የተገለሉ የህብረተሰብ ክፍሎች፣ የተፈናቀሉ ዜጎች በአሰራር ስርዓቱ ገና በጠዋት በሜቶዶሎጂው ማለቴ ነው እንዲካተቱ በማድረግ የተሳትፎ ኮታዎች ተግባራዊ ሆነዋል። ክቡራትና ክቡራን፣ በዚህ ሂደት ኮሚሽኑ መድረስ ከነበረበት ወረዳዎችና ከተማ አስተዳደሮች ውስጥ ቀደም ብዬ ከጠቀስኩት 1334 ወረዳዎች በ1332 ይህም ወደ ፐርሰንት ሲመነዘር 93 በመቶ በመድረስ አጀንዳዎችን የህብረተሰብ ተወካዮችን በማስመረጥ ለሀገራዊ ምክክር ጉባኤ ዝግጁ አድርገዋል። የምክክር ጉባኤው የሚደረግበት ቅርጽ እየተመረጠ መሆኑንና ለጉባኤው አወያዮች መለየታቸውን ኮሚሽነሩ ተናግረዋል። ሀገራዊ ምክክሩ ሊከናወንበት የሚያስችል ፎርማት በተለያዩ አማራጮች የተዘጋጀ ሲሆን የኢትዮጵያ ሀገራዊ ምክክር የኮሚሽነሮች ምክር ቤት ከአማራጮች መካከል ቅልጥፍናንና ውጤታማነትን መሰረት በማድረግ በብዙ መልኩ የሚያስኬደውን ስነ ዘዴ ተመርጦ የሚተገብር ይሆናል። የሀገራዊ ምክክር መድረኩን የሚያከናውኑ አወያዮች እና አመቻቾች ለመመልመል ዝርዝር መስፈርቶች ተዘጋጅተው በአሁኑ ሰዓት 170 አወያዮች ተመርጠዋል። የትግራይ ክልል አጀንዳ የማሰባሰብ ሂደት ምን ላይ ነው የሚል ጥያቄ ከምክር ቤቱ አባላት ተነስቶም የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ምላሽ ሰጥተዋል። በሌሎች ክልሎች በአማካይ 3 ኢንጌጅመንት ነው የሚኖረን። መጀመሪያ አውዱን ለመረዳት የእኛን ዓላማ ለማስረዳት ከመሄድ ሌላ፣ ቀጥሎ ደግሞ አጀንዳ ለመሰብሰብ ለማስመረጥ ተወካዮች ለማስመረጥ፣ መጨረሻ ደግሞ አጀንዳ ለመሰብሰብ ማክሲመም 3 ኢንጌጅመንት የምናደርገው። ትግራይ 20 ኢንጌጅመንት አድርገናል። ትግራይ ውስጥ ኢንጌጅ እያደረግን ሀሳብ እየተለዋወጠን የቆየ ነው። ትግራይ ውስጥ ምንም ስራ አልተሰራም ለማለት አይቻልም። ከሌላው ክልል የበለጠ ብዙ ለፍተናል እና እንደሚባለው እንግዲህ እንደ ምርጫ ሁሉ ሀገራዊ ምክክር ውስጥ ሰው የሚሳተፈው በፈቃደኝነት ነው። አስገዳጅ ነገር የለም እና ፈቃደኞችን ይዘን በትግራይ በኩል ልንሰበስብ የሚገባውን አጀንዳና ተወካዮች በቅርቡ እናስመርጣለን። የምክክር ኮሚሽኑ የተሰጠው የስራ ጊዜ የካቲት 14 ቀን 2018 ዓ.ም የሚያበቃ በመሆኑ በትግራይ ክልል አጀንዳ ለማሰባሰብና የምክክር ጉባኤውን ለማካሄድ ተጨማሪ ጊዜ እንዲሰጠው በምክር ቤቱ የዲሞክራሲ ጉዳዮች ቋሚ ኮሚቴ ጠይቋል።
ምክር ቤቱም ከየካቲት 15 2018 ዓ.ም ጀምሮ የሚቆጠር ተጨማሪ 8 ወራት የስራ ጊዜ እንዲሰጠው በሙሉ ድምፅ አጽድቋል። 11 ክልል 2 ከተማ አስተዳደር የዲያስፖራውን ሁሉ ነገር ጨርሰን የቀረው የትግራይ መቋጨትና ዋናውን ጉባኤ ማከናወን ነው። ቋሚ ኮሚቴው ይህን የገመገመው የቀሩ ስራዎችን በዚህ መልኩ ቢሆን ቋሚ ኮሚቴው ክትትል ሲያደርግ እንደነበረው ያን መነሻ ይዘን ስለምንሰራ በዛ መልኩ ማየት ጠቃሚ ነው ብዬ ነው። ስለዚህ የሀገራዊ ምክክር ኮሚሽን ቀጣይ ስራዎችን አስመልክቶ የዲሞክራሲ ጉዳዮች ቋሚ ኮሚቴ ያቀረበው የውሳኔ ሀሳብ ውሳኔ ቁጥር 8/2018 ሆኖ በሙሉ ድምፅ ጸድቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን አሁንም ችግሮችን በውይይት ለመፍታት ዝግጁ ለሆነ አካል ሁሉ አጀንዳ ለመቀበል በሩ ክፍት መሆኑን አስታውቋል። ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ በነቀምቴ በተለይ ደግሞ በተለያዩ የከተማዋ ጎዳናዎች በምሽት የነበራቸውን እንቅስቃሴ ተመልክተን እንመለሳለን። እንዴት ዋላችሁ? መስገን ምን ነው ቀዘቀዝ? ትንሽ አዝመራ ዘር አነሳለብኝና ምን እናግዝ ታዲያ? እኔም አርሼ የምመልሰው የእህል ዘር ብድር ባገኝ ብዬ ስንከራተት ነው ያልኩኝ። እስከ መቼ የእህል ዘር በብድር ይሞላል ብለን? ምን ላርግ ታዲያ? ምን መላ ይገኛል? መላውንማ ልንገርህ። እኔው ራሴ ማዳበሪያን ሰው ይመላስ አፈላልግ የኢትዮጵያ ንግድ ባንክ ለአርሶ አደሩም ለአርብቶ አደሩም እፎይታ የሚሰጥ ብድር ማዘጋጀቱን አልሰማም መሰል? ይኸውልህ ለሰብል ምርት ብትል ለመጋዘን፣ ለግብርና መሳሪያ፣ ለማዳበሪያ፣ ለወተት ተዋጽኦ ብትል ለእንስሳት እርባታ የሚሆን አመቺ ብድር አመቻችቷል። ግን እንደው ለኔ የሚያበድሩኝ ይመስላል? አዎ ስልህ ለብቻም ሆነ ከሌሎች አርሶ አደሮች ጋር ቢሆን አንድ ላይ ሆናችሁ መበደር ትችላላችሁ። ታዲያ ምን ማድረግ ነው የሚጠበቅብኝ? እዚህ አቅራቢያ የሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ ጎራ ብለህ ባለሙያ አማክረህ ከ25% ጀምሮ ቆጥበህ የአሻን የግብርና ብድር መበደርና ልማትን ማቀላጠፍ ነው። ሀገር የሚመግበውን ባለሙያ ለዓመታት ሲያገለግል የቆየው የኢትዮጵያ ንግድ ባንክ የግብርና ስራ እንዲቀላጠፍ አስፈላጊ የሆነ ብድር አመቻችቷል። ከ5% ጀምሮ ቆጥበው የግብርና ስራውን ያቀላጥፉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾቻችን ከኢትዮጵያ ቴሌቪዥን ሲተላለፍ የነበረው የረቡዕ ምሽት የኢቲቪ 57 ዜናችን በዚህ መልኩ ተጠናቋል። ዜናዎቹን ወደ እናንተ በማድረስ አልጋነሽ ተካ አብሬያችሁ ቆይቻለሁ። ስለተከታተላችሁ